የኢየሱስን ሞት ማሰብና በዛ እውነት ውስጥ መመራት በትክክለኛ የመጽሐፍ ቅዱስ መረዳት ላይ የተመሰረተና እንደ እግዚአብሔር ቃል የሆነ አምልኮ ከሆነ ችግር የለውም። ታዲያ ችግሩ ምንድነው ካልን መፍረስ ያለበት በውስጡ ተቀላቅሎ የገባ መታረም አለበት ብለን የምናምነው በጣም ብዙ ችግር አለ። ደግሞ ያው በግዕዝ ስለሚባል ብዙ ጊዜ በግዕዝ ስለሚባል ሰዎች አይረዱትም። ያው ዝም ብለው ሰግደው ነው የሚመለሱት። አንዳንዱ ሰሌን ይዞ ይሄዳል፣ አንዳንዱ ፍራሽ ይዞ ይሄዳል እና በአመት አንድ ጊዜ አንድ ሳምንት ክርስቲያን የሚሆኑ አመቱን ሙሉ የሉም። ያው ህማማት ሲሆን የሚመጡ ወይ መስቀል ማነው ስቅለት ሲደርስ ዓርብ ዕለት ጉድ ፍራይዴ ተብሎ የሚጠራው እዛ ላይ የሚመጡ አሉ። እና የተለመዱ አይነት ደግሞ እንትኖች አሉ። በተለይ እንደ ልማድ ተደርገው የያዙ ሃይማኖታዊ ስርዓቶች አሉ። ለምሳሌ በባዶ እግር መሄድ ህማማትን በማሰብ መታመም ማለት ነው። ይሄ በሩቅ ምስራቅም ክርስትናን በሮንግ በሆነ በተሳሳተ መንገድ የተረዱ አገሮች ሰዎች በዛ አገር የሚኖሩ ሰዎች የሚያደርጓቸው በጣም ዘግናኝ የሆኑ እንደ ክርስቶስ መከራን እንቀበላለን ብለው በእንጨት የሚሰቀሉ የሚቸነከሩ ቆዳቸውን ስጋቸውን የሚተለተሉ ሰዎች አሉ በአለም ላይ። ሰርች አድርጋችሁ ስታዩ በጣም የሚቀፉ ስርዓቶች በክርስትና ስም ይደረጋሉና በባዶ እግር እንግዲህ ጫማ አድርጎ የለመደ እግር በባዶ እግር ሲሄድ ይጎዳል፣ ይታመማል፣ ይሰነጣጠቃል። ያንን የክርስቶስን መከራ መካፈል እንደሆነ አድርገው የሚያስቡ አሉ። ይሄ በጣም የተሳሳተ ግንዛቤ ነው። በጣም ሲጀመር ኢየሱስ ክርስቶስ የታመመልህ እንዳትታመም ነው። የደማልህ እንዳትደማ ነው። የተሰቀለልህ አንተ እንዳትሰቀል ነው። የሞተልህ አንተ እንዳትሞት ነው። ወይም ደግሞ እኛ እንዳንሞት ነው። ዘበት ነውና መዘበትም ምክንያቱም በባዶ እግሩ ሄዷል። ጲላጦስ ወደ ሄሮድስ ዘንድ ተመላልሷል የሚለው ግንዛቤን እንትን ለማለት ነው ይሄንን የሚያደርጉትና በባዶ እግር የመሄድ ልማድ አለ። ቀጠቀጥን የሚሉት በዚህ ሳምንት ነው። ሰይጣንን ቀጠቀጥን ወይም ደግሞ በመቋሚያ ሻማና ጧፍ አቀጣጥሎ ጧፍ መቋሚያ ላይ አስሮ ያንን የሚቀጠቅጡበት ሳምንት ነው። ሰይጣን ጧፍ አይደለም፣ ሰይጣን እሳትም አይደለም። በነገራችን ላይ አንተ የምታቀጣጥለው እሳትና ጧፍ ሰይጣንን ሊተካ አይችልም። ሰይጣን ምንድነው? መንፈስ ነው እና በመቋሚያ ላይ የታሰረ ጧፍ ተሰብስበው ቄሶቹ የሚቀጠቅጡበት ጊዜ ነው ማለት ነው። እና ሴትና ሴት ተሳስሞ ጽንስ ተፈጠረ ወይም ደግሞ ይሄ ድርሳነ ዑራኤል ላይ ያለው ሴትና ሴት ተሳስሞ ልጅ መጣ የሚል ልጅ ተጸነሰ የሚል ተረት ይዞ በህማማት አንሳሳም ማለት ይህ ምንድን ነው? በማን ላይ ነው የሚቀልዱት? በማን ላይ ነው የሚያሾፉት? እንዴ ማጥራት ያለብንን ሳናጠራ
እዚህ ጋር እኮ ይሁዳ ጌታ ኢየሱስን ስሙ አሳልፎ ሰጠው ከሚለው ያልተናነሰ ውሸት በድርሳነ ዑራኤል ላይ ጽፎ ከትቦ ሴትና ሴት ተሳስሞ ልጅ ተጸነሰ፣ ልጅ ወለደች፣ አንደኛዋ ምራቋ ስለነካት በምራቅ ልጅ ተጸነሰ የሚል መጽሐፍ ይዘህ እዚህ ጋር አልሳሳምም ማለት ራስህ ላይ መቀለድ ነው። ስለዚህ ምንድነው የሚደረገው? ከስሩ ነው ማጽዳት ማለት ነው። ስለዚህ ነገሩ ባልከፋ ማለት ይሄ ሃይማኖታዊ የሆነው ነገር ኢየሱስ ክርስቶስን እናስባለን የሚለው ነገር ባልከፋ፣ ግን ውስጡ ያለውን ሰንኮፍ በሙሉ ነቅሎ በማውጣት ነው ወደ ክርስትና መረዳት መምጣት የሚያስፈልገው። ሰው ከወሰነ እግዚአብሔርን ለማክበር ከወሰነ የክርስቶስ ኢየሱስን እውነት ከፍ አድርጎ በማሳየት ሰዎችን ከጨለማ ማውጣት አስፈላጊ ነው። ሌላው ትልቁ ችግር ምንድነው? ያው ጥሩ የምንላቸው ጽድት ባለ አምልኮ ቢቀጥሉ መልካም ናቸው የምንላቸው ነገሮች እንዳሉ ሆነው ደግሞ በግዕዝ ተቀላቅለው ሰዎች ሳያውቋቸው አሜን እያሉ የሚሰግዱበት ሁኔታ አለ። አንድ እንትን ላምጣ። አንድ መጽሐፍ ትዝ አለኝና እሱን እያነበብኩላችሁ በጣም አስገራሚ ነገሮች አሉ። እዚህም ጋር ማሳያችሁ አለ። የማሳያችሁ አስፈላጊ የሆነ መረጃና ማስረጃ አለ። አሁን ኢየሱስ ክርስቶስ እኛ አምነነው እንድንድን ነው የጠራን። ማንኛውም ሰው በክርስቶስ ኢየሱስ አምኖ እንዲድን የተጠራ ነው። በክርስቶስ ኢየሱስ ስናምን ደግሞ እሱ የከፈለልንን ዋጋ ተከፍሎልኛል፣ በቃ በደሙ ዋጅቶ የራሱ አድርጎኛል ብለን እንድናምንና በዛ እውነት እንድንኖር እንጂ እሱ የሰራውን ያንኑ ነገር በባዶ እግር በመሄድ በመራብና በመጠማት ያንን እተካለሁ ብሎ ወይም ደግሞ ያንን እካፈላለሁ ብሎ ማሰብ ይሄ ክርስቲያናዊ የሆነ ድርጊት ነው። ክርስትና አይደለም፣ ነውር ነው። ያንን የተከፈለልህን ዋጋ ነው ማመን ያለብን። የሚያድን የሚታደግ በሰማይም በምድርም ታምራትን ድንቅን ይሰራል ተብሎ የተጻፈለት እግዚአብሔር በልጁ በክርስቶስ አድኖናል። ልጁ ደግሞ ዋጋ ከፍሎ ያንን ዋጋ የተከፈለውን ዋጋ አንተ መልሰ በባዶ እግር በመሄድ አተካውም። ምንድነው የሚፈልገው ካንተ? ወርሺፕ ነው። ነፍስህን እንድትሰጠው ይፈልጋል፣ እንድታመልከው ይፈልጋል፣ እንዲገዛ ፈቃደኛ እንድትሆን ይፈልጋል። የኔ ጌታ የኔ ገዢ አንተ ነህ ብለህ በእርሱ እንድትታመን ይፈልጋል ማለት ነው። ከዛ ውጪ አንተ የምትከፍለው ፕራይስ የለም። ለሱ መልሰ በባዶ እግር በመሄድ አንቺ መልሰሽ በባዶ እግር ወይም በመከራ ውስጥ በመኖር የምትከፍለን የምንከተለው እንጂ የሰዎችን አስተሳሰብና በሃይማኖት ውስጥ የገቡ ስርዋጽ የገቡ ድርሰቶችን አይደለም። ስለዚህ ምን ያደርገዋል ማለት ነው? ያፈርሰዋል ማለት ነው። ለምሳሌ እዚህ ጋር ተመልከት። ይሄ አሁን በሕማማት ጊዜ ከሚባሉት ውስጥ አንዱ ነው። ምን ይላል? ምንተኑ አሴኪ እሴተ በእንተ ኩሉ ዘገበርኪ ሊተ። አሁን ኢየሱስ ክርስቶስ ነው የተሰቀለልን አይደለ? መከራውን የምናስበው የኢየሱስ ክርስቶስን ይሄ ያዜመው ክፍል ነው። ይሄ ምንተኑ አሴከ በእንተ ኩሉ ዘገበርከ ሊተ። እሱን ጥቅሱን ላውጣላችሁ። ቀድማችሁ የምታወጡ ሰዎች ካላችሁ ፖስት አድርጉልን። ምን መልሳለሁ? ምን መልሳለሁ? ስላደረገልኝ ነገር ሁሉ ለእግዚአብሔር
ነው መዝሙር 116 ቁጥር 12 ላይ ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ? በአዲስ ኪዳን ሊያውም የኢየሱስን መከራ እናስባለን በሚሉበት ጊዜ የእግዚአብሔርን ቃል ሸቅጠው ለውጠው ለእግዚአብሔር የተዘመረውን ዝማሬ አስቡና ፍረዱ። ማንንም ለመኮነን አይደለም። እዚህ ጋር እውነትን ነው ይዘን የምንናገረው። እውነትን ይዘን ነው የምንናገረው። ለእግዚአብሔር ምን እንመልሳለን ያለው ለማን ነው? ለእግዚአብሔር ነው። ዳዊት እግዚአብሔርን ተኩሉ ዘገበርኪ ተብለው በሴት አድርገው ዘገበርኪ ብለው ስላደረገልኝ ብሎ ለእግዚአብሔር የዘመረውን ስላደረግሽልኝ ብሎ ለሴት ቀይሮ ወይም ለማርያም ቀይሮ ይሰገዳል ማለት ነው። ተአምረ ማርያም ይነበባል ማለት ነው። ይሄ አንዱ የተቀላቀለ የባዕድ አምልኮ አሰራር ነው። ኢየሱስን ከሆነ የምታከብረው ኢየሱስን አክብረ መውጣት ነው። አለቀ። የተሰቀለልህ ኢየሱስ ነው። ማርያም አልተሰቀለችልህ። የሞተልህ ኢየሱስ ነው። ማርያም አልሞተችልህ። ማርያም ብትሞትም ብትኖርም ለራሷ ነው እንጂ ላንተ አይደለም። ገንዘብ ነው። እግዚአብሔር ምሕረትን በማድረግ የተሞላ አምላክ ሶበሰት ተአቀቢ ዘዚያየ ኃጢአተ ኢሃየውኩ አሃተ ሰዓተ በደሌን ብትጠባበቂና ብትቆጥሪ ኖሮ እስከዚህ ሰዓት ባልደረስኩ ነበር ብለው ለፈጣሪ የሚገባውን ክብር በደልንም ጽድቅንም ቆጥሮ እንደ ሰውየው እምነት እንደ ሰውየው ሕይወት ሊፈርድበትም ሊያድነውም የሚችለው ስልጣኑ የእግዚአብሔር ሆኖ ሳለ እስከዚህ ሰዓት ምሕረትን ስለምትወጂ ነው እንጂ የኖርኩት ኃጢአቴን ብትቆጥሪ ኖሮ ትፈርጂብኝ ነበር እያሉ ማርያምን በማርያም ስም የሚጠራን መንፈስ ያከብራሉ ማለት ነው። ይሄ ለእግዚአብሔር የሚቀርብ አይደለም። እግዚአብሔር እንደዚህ የሱ የሆነ ነገር ለፍጥሩ የተሰጠ አብሮ አይመለክም። እግዚአብሔር አግዳሚ ወንበር ላይ ተቀምጦ ከማንም ጋር አይመለክም። ሁሉን የሚችል አምላክ ነው። የዘላለም አምላክ ነው። የዘላለም አባት ነው። የሰላም አለቃ ነው ጌታ ኢየሱስ። ሃሌሉያ። የትኛውን ኃጢአት ነው የምትቆጥረው? የትኛው መጽሐፍ ላይ ነው ያነበብከው? ይሄንን የትኛው የእግዚአብሔር ቃል ላይ ነው ጻፈልህ? እስቲ መልስ የሚሰጥ ሰው ካለ ኃጢአትን ማርያም ትቆጣጠራለች የሚል እስቲ አምጣ። በማለዳ ምሕረቱን የሚያጠግበን ደግሞ እኮ ይሄን ቃል ራሱ ከመዝሙረኛው ከዳዊት ቃል የተወሰደ ነው። ምን ከሚለው አቤቱ ኃጢአትን ብትቆጣጠር በፊት ማን ይቆም ነበር? ዳዊት የዘመረውን እነሱ እያመጡ ለማርያም ነው የሚሰጡት። ብትጠባበቅ ነው ብትቆጣጠር ነው የሚለው። መዝሙረ ዳዊት መዝሙር 130 ቁጥር 3 ላይ ያለ ቃል መዝሙር 130 ቁጥር 3 ይሄንንም ፔስት ላድርግላችሁ። እዚህ ጋር ፔስት ላድርግላችሁ። ሕዝባችን እንዲህ ባለ ጨለማ መኖር የለበትም። የእግዚአብሔርን አምልኮ ለማርያም እየሰጠ ወይም በማርያም ስም ለሚሰራ መንፈስ እየገበረ መኖር የለበትም።
ስትሰግድ ይሄን እያልከው ነው የምትሰግደው። ወርሺፑ ለእግዚአብሔር ሳይሆን በማርያም ስም ለሚሰራ መንፈስ ነው። ለማርያም ቤቱ ማን ይቆማል? ማን ይቆማል? እግዚአብሔር ኃጢአትን ቢጠባበቅ ማን ሊቆም ይችላል ይላል መዝሙረኛው ዳዊት መዝሙር 130 ቁጥር 3። እነሱ ምን አሉ? እነሱ ምንተኑ አሴኪ ሴተ በእንተ ኩሉ ዘገበርኪ ሊተ ማርያም ሰናይ ዘታፈቅሪ ምህረትን የምትወጂ ሚሉት አያችሁ። ይሄ ሁለተኛው ላይ የሚመጣውን የዳዊት መዝሙር 130 ላይ ያለውን ቃል ለማርያም የሰጡበትን ያንን እውነት ለማስመሰል መንደርደሪያ በጌታ በኢየሱስ ስም የፈረሰ ይሁን። ሶበሰት ተአቀቢ ዘዚያ ኃጢአት የኔን ኃጢአት ብትጠባበቂ ኖሮ በእስከዚህም ሰዓት ባልደረስኩኝ ዛሬን ባላየው ነበር። እንዴ ማርያም ናት ወይ የምታኖር? ቆይ እግዚአብሔርና ማርያም ለምንድን ነው ማህበረሰባችን ላይ ተቀላቀሉት? ፍጡርንና ፈጣሪን እንዴት መለየት አቃተው ስትል ሰውን ያስተማሩት እንዲህ እንዲሆን ነው። ከእግዚአብሔር በላይ ማርያምን እንዲወድ አድርገው ነው ያስተማሩት። ስለዚህ አምልኮ የሚባለው ስርዓት ውስጥ በሙሉ እንዲህ አይነት የተዛባ ነገር ነው የምታየው። ለዚህ እኮ ነው እኔ ስዘምር ፈጣሪና ፍጡር መለየት ይችላልው ብዬ ዘመርኩት። ማለት ቀላል ይመስለዋል ሰው። አሁን እንደ ድሮ አልደናበርም አላፊ አግዳሚውን ስለምን አልኖርም። ይሄ አንድ ነገር ብቻ የሚለው መዝሙር ላይ ማለት ነው። ስመሰክር አይኔን እንዳበራ የሚለው ፓርት 2 አሁን አዲስ የሰራውት ላይ እሱን ነው የዘመርኩት እኮ። ፈጣሪና ፍጡር መለየት ይችላልው። አሁን እንደ ድሮ አልደናበርም አላፊ አግዳሚውን ስለምን አልኖርም። አላፊ አግዳሚ መለመን ማለት ሰውየው ቁጭ ብሎ እውር ስለነበረ ሲለምን በቃ ስለማይለይ ያለፈውን ያገደመውን ሁሉ እጁን ዘርግቶ ገንዘብ ይጠይቅ ነበር። አይኑ ከበራለት በኋላ ግን የስጋ አይነ ብቻ አይደለም ወንድም የበራለት ሰውየው የልቡም አይነ በርቶለታል። እና ሌላም ስፍራ ላይ ይሄ የተጻፈው የአይነ ስውሩ ታሪክ አለ ደግሞ የጠሚዮስ ልጅ በርጠሚዮስ። እሱንም ስትመለከት ሰዎች እንደዛፍ ይንቀሳቀሱ ያይ ነበር። ደግሞ እጁን ጫነበት ኢየሱስ አጥርቶ አየ ይላል። አጥርቶ መመልከት የሚቻለው ኢየሱስ እጁን ሲጭንበት ሲበራል ነው፣ ክሊር ሲሆን። ይሄ የጥርት ያለ ጽድት ያለ እይታ ሃይ ዴፊኒሽን ኤችዲ ማለት ነው። ወደ ኤችዲ የምትመጣው ሃይ ዴፊኒሽን ላይ የምትደርሰው ኢየሱስ ክርስቶስን ስታገኝ ነው ወንድም። ካለበለዚያ ፍጡርንና ፈጣሪን ለእግዚአብሔር ይሄ እኮ ድፍረት እኮ ለእግዚአብሔር የተነገረን መጽሐፍ ቅዱሳዊ ቃል ወስዶ ያለምንም ይሉንታ ለማርያም መስጠት ማለት ከዚህ በላይ እኮ በርጠሚዮስነት የለም። ቀላቅሎ መመልከት ማለት። ስለዚህ ህዝባችን ማጥራትና ማወቅ አለበት ማለት ነው። ዲያቆናት፣ ቄሶች፣ መነኮሳት ኃጢአትህን ማርያም አትቆጣጠርም፣ አትጠባበቅም፣ ምህረትም አትሰጥህም። ምህረትም በኃጢአት ምክንያት የሚፈርድም እግዚአብሔር ብቻ ነው፣ ባለሙሉ ስልጣን። ሃሌሉያ ክብር ለእግዚአብሔር ይሁን። በዮሐንስ ወንጌል ምዕራፍ 5 ላይ ጥቅሱን አውጡላችሁ ቶሎ። ምን ይላል? እግዚአብሔር በአንድስ እንኳን አይፈርድም፣ ፍርድን ሁሉ ለወልድ ሰጠው እንጂ። ሰዎች አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው ነው የሚለው። የፍርድ ባለቤት ኢየሱስ ክርስቶስ። አሁን የሱን ስራ የሱን ዲዩቲ ወስደ ለማርያም ትራንስፈር አታደርግም። አመጽ ነው፣ ይሄ አመጽ ነው። እግዚአብሔር የሚጠላው የሚጸየፈው ተግባር ነው። ቀጥሎ ምን ይላል? ወላዲተ አምላክ ማርያም እንበለ ሰብሳበ ሩካቤ በይነ ዛቅረብኩ ወደ ዘረከው እንዳቤ ህብስተ ከፈት ያሲቢ
ያለ ሩካቤ ካለ ርኩሰት አምላክን የወለድሽ ሆይ አይፈርድም። ወልድን ማከብር የላከውን አብን አከብርም። ባይዘይ ፍርድንም ምሕረትንም ወስዶ ለማርያም መስጠት ማለት አብንም አለማወቅ ነው፣ ወልድንም አለማወቅ ነው፣ አለማክበር። ክብር ለእግዚአብሔር ይሁን። ስለዚህ ሐሰትን ምን እናደርጋለን? እናፈርሳለን። ሐሰትን እናፈርሳለን። እና ምን ይያለ ነው ሁለተኛው ላይ ወላዲተ አምላክ ሚለው ላይ በይነዛ አግረብ ኩለኪን ሲተቃለ ይባቤ የእልልታ ቃልና የውዳሴን የምስጋናን ቃል እሰዋልሻለሁ አቀርብልሻለሁ ወይም አቀረብኩልሽ። ምን ማለት ነው? እግዚአብሔር በእልልታ ድምጽ አረገ። እልልታ ይባቤ ማለት እልልታ ማለት ሆታ ማለት አርገ እግዚአብሔር በይባቤ። እዚህ ጋር ደግሞ የይባቤን ቃል የውዳሴን የአምልኮን ቃል ላንቺ አቀርባለሁኝ እያለ ለእግዚአብሔር የሚቀርብን ምስጋናና አምልኮ ለፍጡር ይሰዋሉ። በዚህ ጊዜ ማለት ነው ከሰኞ እስከ ዓርብ ባለው ጊዜ ይሄ ሳይባል አያልፍም። ይሄ ሳይባል አያልፍም። ከዛ ምን ይላል? በሚያሳዝን ሁኔታ ተመልከቱ ቀጥሎ ያለውን ቃል ስብሐት ለኪ ማርያም። አያችሁ የይባቤን ቃል አቀርባለሁ ካለ በኋላ እንዴት እንደሚያቀርብ ተመልከቱ። ስብሐት ለኪ ማርያም በሆልቆ መላእክት ዘአርያም፣ በመላእክት ሁሉ ቁጥር ልክ ምስጋና ላንቺ ይሁን። ስብሐት ለኪ ማለት ምስጋና ላንቺ ይሁን ማለት ነው። መጽሐፍ ቅዱስ ደግሞ ሚለውን ተመልከቱ። መዝሙር 8:1 ላይ አቤቱ ጌታችን ስም በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና። አዮ አው ይባቤ ሚለውን ቃል ደግሞ ቅድም በግዕዝ ያልኩላችሁ መዝሙር 47 ቁጥር 5 ላይ አምላክ በእልልታ እግዚአብሔር በመለከት ድምጽ አረገ። እዚህ ጋር አምጥተው ደግሞ ለማን ይሰጣል? ለማርያም ይሰጣል ማለት አመጽ እግዚአብሔርን አለመፍራት እግዚአብሔርን አለማክበር ነው። በጣም ነውር ነው። በጣም ስብሐት ለኪ ማርያም በሆልቆ መላእክት ዘአርያም፣ በአርያም ባሉ መላእክት ቁጥር ልክ ምስጋና ላንቺ። ሁልቁ ማለት ቁጥር ማለት ነው። ኦሪት ዘሁልቅ እንደምንለው ማለት ኦሪት ዘሁልቅ የቁጥር መጽሐፍ ማለት ነው። ነምበርስ ነው የሚለው በእንግሊዘኛ። ስብሐት ለኪ ማርያም በሆልቆ ጻድቃን ዘገዳም፣ በሆልቁ ጻድቃን ዘገዳም በገዳም ባሉ ጻድቃን በሙሉ ቁጥር ወይም ደግሞ በእነሱ አንደበትም ጭምር። ስብሐት ለኪ ማርያም በሆልቆ ርደቱ ለዝናብ፣ ከሰማይ በሚንጠባጠብ የዝናብ ልክ። ማንን ነው የሚያመሰግኑት? ማንን ነው የሚያወድሱት? ለኢየሱስ ክርስቶስ ብቻ ነው የሚሰገደው? ለኢየሱስ ክርስቶስ ብቻ ነው አምልኮ የሚቀርበው? አይደለም፣ ተቀላቅሎ ነው። እነ ሚካኤል እነ ገብርኤል እነ ተክለ ሃይማኖት ሁሉ ይገባሉ እዚህ ውስጥ። ቤተ ክርስቲያኑ በሚካኤል ስም የተዋቀረ ነው ከተባለ የሚካኤል ጉድ ይገባል እዚህ ውስጥ። የተክለ ሃይማኖት ጉድ ይገባል እዚህ ውስጥ። እንዴ ማርያምን መውደድ ሌላ ጉዳይ ነው። ከእግዚአብሔር እኩል ወንበር ላይ አስቀምጦ ማምለክ ሌላ ጉዳይ ነው። ማርያም እኮ ፍጡር እኮ ናት ብራዘር፣ ፍጡር እኮ ናት። የሐናና የኢያቄም ልጅ ነው የምትለው። ኢየሱስ ክርስቶስ እኮ የእግዚአብሔር ልጅ ነው። እግዚአብሔር እኮ ዓለምና ሞላውን የፈጠረ እኮ ነው። እንዴት ታነጻጽረዋል? መላእክት ስራ ፈተው ነው አሁን ማርያምን ቆሞ የሚያመልኩት በሆልቆ መላእክት የምትለው? እንዴት ነው እንደዚህ የምታስቡት? የዚህ ተመሳሳይ ክፍል ውዳሴ ማርያም ዘወትር በሚባለው ላይ ይሄ ይወድስዋ የሚባል ክፍል አለ። ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት። መላእክት ማርያምን በመንጦላይት ውስጥ በመጋረጃ ውስጥ አድርገው ያከብሯታል፣ ያመሰግኗታል።
ወይ ልዋ ባሃኪ ማርያም እያሉ ሐዳሲው ጣዋ አዲስ ጥጃ ሆይ ምስጋና ላንቺውን እያሉ በሰማይ ያሉ መላእክት ያመልካሉ ማርያምን። መንጦላይት ውስጥ አስቀምጡ። ሌላ ሴታፕ አዘጋጅ፣ ሌላ አርያም አዘጋጀ። ሌላ ልክ እንደ እግዚአብሔር በዙፋኑ ተቀምጦ እንደሚመለከው ልክ እንደዚሁ ለምን ይቅርብሽ ብለው ለሷ ደግሞ ለብቻ ሌላ ሴታፕ አዘጋጀና መጋረጃ ጋርዶ ወንበር አስቀምጦ ስዕል ሁሉ አለ። በሙሉ መላእክት ማርያምን ሲያመልኩ የሚያሳይ ይሄ ክደት ነው። ይሄ እግዚአብሔርን መካድ ነው። ፍጡርና ፈጣሪ ለይ ወንድሜ ለይ። እኛ ማርያምን አናመልካትም ይሉሃል መተው ድርቅ ብሎ በቃ እኛ ማርያም መቻ መለክን ይላል። አምልኮ በምን ይገለጣል? በመዘመር በመጸለይ ወደዛ ሰው አዮ ልክ ወደ ማርያም ስትጸልይ፣ ወደ ማርያም ስትሰግድ፣ ወደ ማርያም ስትዘምር ወይም ለማርያም ስም ስትዘምር ለማርያምን ዘምራለን ለዘላለም ይያል ስትጮ እሱ እኮ ወርሺፕ ማለት እኮ እሱ እኮ አምልኮ ማለት እሱ እኮ በሙሉ ለአምላክ የሚደረገው ነገር በሙሉ ለማርያም ተደርጓል። አዮ ታቦት ተቀርጾ ስዕል ተስሎ ይሰገዳል፣ በቁሙ ይዘመራል፣ ዜማ አለው፣ ቅኔ አለው፣ ውዳሴ አለው፣ መልክ አለው። ይሄ ሁሉ ይባላል። ስለዚህ ምንድነው ይሄ አምልኮ ማለት እኮ ይሄ እኮ ነው። ለእግዚአብሔር የምታደርገው ሌላ አመልካለሁ የምትልበት ሌላ ምን አለሽ? ሌላ ምን አለ? መገዛት ነው አይደል? መገዛት የሚለውን ቃል ራሱ ለማርያም ሰጣችኋል። እግዝእትነ ወመድኃኒትነ ማለት እኮ ገዣችን ማለት እኮ ገዣችን ጌቲት ብለን ተረጎም ነው ባለፈው። ስለዚህ ህማማት ብለህ ሰው ጠርተህ የምታሰግድ እነዚህ ነገሮች ማጽዳት መቻል ያስፈልጋል ማለት ነው። መጀመሪያ አምልኮ ነው። ይሄ አምልኮ ነው። ዴዲኬት እያደረክ ነው። በዛው ዜማ፣ በዛው ድርሰት፣ በዛው ሰዓት፣ በዛው ስፍራ ተመሳሳይ ነገር ለፍጡር ስታቀርብ ምን እያደረክ ነው? እያመለክ ነው። ብራዘር አትቸገር። እያመለክ እኮ ነው ያለው። እና መልካታለን ስላላልክ እንደው ቃል ስላላወጣ ነው እንዴ? እያደረከው እኮ ነው እያደረክ። እነዚህ ደግሞ በስራቸው ይክዱታል ተብሎ እንደተጻፈ በስራ መካድ ማለት ይሄ እግዚአብሔር ለኔ ይሄንን እውነት እንዳበራ ለእናንተም እንዲያበራላችሁ ጸሎቴ ነው። መጸለይ ብቻ አይበቃ፣ መናገር ስለሚያስፈልግ ደግሞ ይሄው እግዚአብሔር በረዳይ መጠን በፍቅር ጌታን እንድታገኙ እንዲበራላችሁ እየተናገርኩ ነው ያለሁት ወንድሞቼና እህቶቼ። ስለዚህ መላእክት ማንን ነው የሚያመሰግኑት ስንል በሰማይ እግዚአብሔርን ነው። ኦኬ ብስራት ተመልሰ ስለመጣ ያው ባንተ ደርጋል። እሺ ስብሃት ወክብር ወሰጊድ ስማ፣ ስብሃት ወክብር ወሰጊድ ክብር ስግደት ምስጋና ክብር ስግደት። ስብሃት ማለት ምስጋና ማለት ነው። ክብር ማለት ያው ክብር ነው። ሰጊድ ማለት ስግደት ማለት ነው። ምስጋና ክብር ስግደት ለተአምሪኪ ዮም በተአምሪኪ ተፈሳ ኩሉ ዓለም። ለሷ ብቻ አይደለም ለታምረ ማርያም መጽሐፍና ዛውት ለተጻፈው ውሸት ጭምር ምስጋና ክብርና ስግደት ይገባል እያሉ ነው። ይሄ እኮ ነው ወርሺፕ ማለት ብራዘር። ስለዚህ ሰው ምን ይላል? የዛን ሰዓት ይሰግዳል። በጉልበቱ እየተንበረከከ በግንባሩ መሬት እየነካ ይሰግዳል። ሳያውቀው ግዕዙን አያውቀውም እሱ። እንዲህ ባለ መንገድ የአምልኮተ ባዕድን አስፈጽሞና ፈጽሞ ይመለሳል ማለት ነው። ራእይ ዮሐንስ ምዕራፍ 14 ቁጥር 6 ቴንክ ዩ ፋሲል። በምድርም ለሚኖሩ ለአሕዛብ ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው በታላቅ ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ሰማይንና ምድርንም ባህርንም የውሃንም ምንጮች ለሰራው ስገዱለት አለ። ሊሰገድለት የሚገባው ሊመለክ የሚገባው ማን ነው? እግዚአብሔር ነው። ስለዚህ የአምልኮ መልክ ይዞ እግዚአብሔርንና ኃይሉን መካድ በጣም በጣም ትልቅ ነውር ነው። ይሄ ማለት ነው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ቅድም ያልኳችሁ
የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ኃይሉን ካልካድክ ኢየሱስን እያመለክ ትኖራለህ። ኃይሉን ስትክድ የኢየሱስን አምልኮ ለፍጡር እየሰጠ ትኖራለህ። ከዚህ ውስጥ ነፃ እንድትወጡ ነው የምናገረው ወንድሞቼና እህቶች። ምክንያቱም በሰማይ ያሉት መላእክት ስራ ሳይፈቱ ቀንና ሌሊት ደከመን ሰለቸን ሳይሉ የሚያመልኩት ማንን ነው? እግዚአብሔርን። ኢሳይያስ 6 ቁጥር 2 ጀምሮ ኦዚያን በሞተ በዓመቱ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር ካለ በኋላ ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለት ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። አምልኮ የዮሐንስ ራእይ ምዕራፍ 5ና ምዕራፍ 4 አውጡልኝ ቅዱሳን። ምንድነው የሚለው? ክብርን ልትቀበል ይገባሃል። አውጡልኝ እስቲ ራእይ ዮሐንስ ምዕራፍ 5 በተለይ ምዕራፍ 5 ከቁጥር 9 ጀምሮ ያለውን ብታወጡ እዛ ላይ ይናገራል። ሐዋርያው ዮሐንስ በሰማይ የተመለከተው እንዴት ክብር ለእግዚአብሔር እንደሚሰጥ በጣም አስደናቂ በሆነ መንገድ ይናገራል። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን ምስጋናም በረከትም ሊቀበል ይገባዋል አሉ። እነሱ ይሄን ሁሉ ወስደው ለታምሪክዮም ይላል። ከእግዚአብሔር ጋር ጦርነቱ መግባት ማለት እኮ ሰው እንዴት የእግዚአብሔር ቃል ያለውን እንኳን ማለት ያቅተዋል? በሰማይና በምድር ከምድርም በታች በባህር ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ተቀምጠው ለበጉም ይሁን ሲሉ ሰማው። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ ይላል። ወርሺፕ በሰማይ እንዲህ ነው። ታርዳሃልና ክብር ይገባሃል እየተባለ ሚዘመርለት እሱ ነው። እሱ ነው ሚሰበከው። በምድር ሚሰበክለት እርሱ ነው። በሰማይ የሚመለከው እርሱ ነው። በቤተ ክርስቲያን ውስጥ የሚመለከው እርሱ ነው። በቃ እሱ ነው። ስለዚህ እንዲህ ያሉ በሆልቁ አሁን በመላእክት በጻድቃን በዝናብ ከእንደገና ደግሞ ስብሃት ክብር ወሰግድ የሚለውን ስትመለከት ይሄ ግልጽ የጣዖት አምልኮ አሰራር ነው። ከዛ በመሃል ደግሞ የኢየሱስ ይመጣል። ስብሃት ለከ ኢየሱስ። አሁን ስብሃት ለኪ ይላሉ፣ ስብሃት ለከ ይላሉ። ይሄ በጣም አለማስተዋል ነው። በጣም መረገም ነው በእውነት። እንዴት ነው እግዚአብሔርንና ፍጡርን እኩል የምታደርጉት? እንዴት አይበቃህም? ኢየሱስ በቃ ይበቃኛል እኮ ማለት መቻል አለበት። ይበቃኛል። ይሄንን ካሉ በኋላ የሆነ የሚጸለይ ጸሎት አለ፣ ኪርያላይሶ የሚባል አለ። ከዛ ምን ይመጣል? ሰላም ለኪ፣ ዳግሚት ሰማይ፣ ሁለተኛዋ ሰማይ፣ የፀሐይ መውጫ፣ ሙጻጻ ፀሐይ ማለት የፀሐይ መውጫ ማለት፣ አንቀጸ መድኃኒት፣ የመድኃኒት በር። እኔ የበጎች በር ነኝ አላለም ጌታ ኢየሱስ? እስቲ ዮሐንስ ወንጌል ምዕራፍ 10 አውጥ። ተቃራኒውን ነው የሚኖሩት እነዚህ ሰዎች ምለው። በምክንያት እኮ ነው የምናገረው እኮ በምክንያት ነው ወገኖቼ። መረጃና ማስረጃ ሳይኖረኝ አይደለም እየተናገርኩ ያለሁት። በሙሉ ኦርቶዶክሳውያን ጆሮ ያለው ይስማ። በመረጃ ነው እየነገርኳቸው ያለሁት። የበጎች በር ኢየሱስ ነው። የመድኃኒት በር ኢየሱስ ነው። ማለት በርሱ እንድትገባ በጎቹ በሩን ያውቃሉ፣ በድምጽ ይጠራቸዋል፣ ይሰሙኛል አለ። እሺ ቴንክ ዩ ኮኝ ቴንክ ዩ። የበጎች በር ማን? ኢየሱስ። ጌታ ኢየሱስ የሚናገረው እኔ ነኝ በር እያለ፣ እነሱ ደግሞ ምን ይላሉ? በቃ በር አንቺ ነሽ ይላል መጥቶ ማለት ነው። በር አንቺ ነሽ። ገነተ ትፍስት፣ የገነት ደስታ፣ ሙዳዬ እፍረት ማለት የሽቶ ሙዳይ፣ ገነተ ትፍስት። ይሄ አምልኮ ነው። ባይዘ ወርሺፕ እኮ
ለነ ሰሚራሚስ ለነ ሰማይ የጠረፏ ንግስት ለነ ሞሎክ በሴት አንቀጽ ለሚጠሩ አማልክት የሚቀርብ እስራኤል ከአህዛብ የተማሩት እግዚአብሔር ብዙ ጊዜ ቀጥቷቸዋል። በዚህ ምክንያት ገነተ ትፍሲት ገነት ደስታ ዛሬ በገነት ከኔ ጋር ትሆናለህ የሚለውን ጌታ ከኔ ጋር እያለ የሚናገረውን ጌታ ተተው የገነት ደስታ አንቺ ነሽ ይላል። ዘምስለ ሰጊድ ንኤምሃኪ ከስግደት ጋር ይሁን ወርሺፕ ስግደት ዋናው የአምልኮ መተግበሪያ ነው። ዋናው ስግደት ማለት የመጀመሪያው ትልቁ የአምልኮ መፈጸሚያ መንገድ አዮ ከሰጊድ ጋራ ዘምስለ ሰጊድ ንኤምሃኪ ከስግደት ጋራ እናመሰግንሻለን ለባርኮትነ ስፊ ዴኪ እኛን ለመባረክ እጆችሽን ዘርጊ። እነዚህ ሰዎች ህማማት ብለው ኢየሱስን ነው እያከበሩ ያሉት? አይደለም። this is it። ተመልከተው ወንድሜ፣ ከተሳሳትኩ እኔ እታረማለሁ፣ ችግር የለብኝም። እያየ ያለው ግን ኦርቶዶክስ በስፒከር ምትለው በስፒከር በደንብ እየተሰማ ምትለው ጸሎትን ወስለትን ማርያም ባርኪ ጸሎታችንን ስለታችንን ልመናችንን ባርከሽ ተቀበይ ባርኪልን እያሉ ይጮሃሉ ማለት ነው። ይሄ ለፍጡር የሚቀርብ ባዕድ አምልኮ። እኔም ማዝኖ ምን መሰላችሁ? ታርጋው አንድ ታርጋ ለሆነ ድርጅት ይወጣና ያ መኪና የሚሰራው ለዛ ድርጅት ያ መኪና ከድርጅቱ ካወጣው በኋላ ያንን ታርጋ ከወጣለት ዓላማ ውጪ ሌላ ታርጋ ለጥፎ ቢገኝ ቀጥታ በትራፊክ ፖሊስ ተይዞ ምንድነው የሚገባው? ፖሊስ ታበይዳ ፍርድ ቤት ይቆማ ይፈረድበታል። በቃ በማጭበርበር ወንጀል ማለት ነው። ቀኑን እለቱን የሚሰጡት የእግዚአብሔር በዓል ብለው ነው ወይም ደግሞ ህማማት ብለው ነው። ግን ውስጡ ያለው አምልኮን ስትመለከት ስትፈትሸው ግን ታርጋው ሌላ ነው፣ ተቀይሯል። ለመላእክት የሚቀርባል፣ ለፍጡራን የሚቀርባል፣ ለማርያም የሚቀርባል፣ ለነ ገብርኤል ለነ ሚካኤል የሚቀርባል፣ ለነ ተክለ ሃይማኖት ጭምር ለነ አርሴማ ጭምር የሚቀርባል። እዚህ መጽሐፍ ላይ ደግሞ በጣም ብዙ አለ። በጣም ዛሬ ብናነበው ማን ጨርሰው ብዙ ጉዳይ የህማማት መጽሐፍ የሚባል እና ከስግደት ጋራ ይሄንን ካቀረቡ በኋላ እዚህ ጋር ተመልከ እንደውም ከአማርኛ ጋር አለ እዚህ ጋር ሰላም ለኪ ማርያም ድንግል ዘመዓዛ smelling good ድንግል ማርያም ሆይ ሰላምታ ይገባሻል። ያሸተተ አይመስልም? አንተ ማርያም የት አግኝተህ ያሸተትከው? ይሄኮ እንኮይ የሚል የድሮ ዘፋኝ አለ። የእንኮይ ደራሲ ነው። ብለ ሸተተ እንኮይ ሸተተ እንኮዬ እንኮይ የሚል የድሮ እንትን ነበረ። በቃ በጣም ምን ስቅበት የነበረ ዘፈን እዛ ኦርቶዶክስ እያለን እንኮይ የኔ ምን ልግመጥሽ ወይ የአፍሽ ማዛ እንኮይ የሆነ በበረሃና በዱር የምትሸቺ ድንግል ማርያም ሆይ የት ሄደ አንተ አሸተትክ?
የት ያሸተትክ ወንድሜ? ያላዩትን እኮ ያላሸተቱትን እኮ መናገር እኮ በራሱ እኮ ነውር እኮ። በመከራዬ ጊዜ ረዳቴና ጋሻዬ ነሽና ሰላም እልሻለሁ። መዝሙረኛው ዳዊት ምን ይላል? ረዳታችን ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ይላል። እቺን ደግሞ ተመልከቱ። ፋሲል ቴንክ ዩ ጥሩ ነው። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ በእግዚአብሔር። አዩ አንተ የታሸተትክና እንኮይ። ከዛ ደግሞ በመከራ ቀን ረዳት የሚሆን እግዚአብሔር ነው ወይስ ሞቶ የተቀበረ ሰው? ኬት መጥቶ ነው የሚረዳ? ኬት መጥቶ ነው የሚያግዝ? ኬት መጥቶ ነው? ይሄንን ለአእምሮ ጥያቄውን አኑረው ወንድሜ። ራስን ጠይቅ፣ ራስን መርምር። በቃ ቃሉ የሚለው ይሄው አቀርቤልሃለሁ። እዚህ ጋር ደግሞ ኦርቶዶክስ የምትለዋል መርጠ ማመን መብት ነው። መርጠ ምን በቃ ይሄው የኔ ድፎ ዳቦ ነው። የኔ ድፎ ዳቦ ልግመጥሾ ይለኛል። እንኮይ ድርሰቱ ባይዘው ከኦርቶዶክስ እኮ ነው። በዛው ነው በቃ ይሄ እንትን ውስጥ በድቁና ጥሩ ድምጽ ያለው ይመረጥ ነበር ድሮ። ሰምታችኋል እሱን ታሪክ? ንጉሱም የሆነ ቦታ ሲሄዱ ነገስታቱ ማለት ሲሄዱ የሆነ ቦታ በጣም ጥሩ ድምጻዊ ከሆነ አይ ይሄ ይፈልጋል ብሎ ወደ ቤተ መንግስት አካባቢ ነው የሚመጡት። እንኮይ እንኮዮቹ ይሄው እንግዲህ እውነትን በያዋዛውም እየገሰጽኩም እየተናገርኩ ነው። ጆሮ ያለው ይስማ። እንግዲህ ምንም ልረዳ አልችልም ወንድሜ ከዚህ በላይ እንኮይ። እሺ እንኮይ እንቀጥል። እዚህ ደግሞ እኮ ማርያም ራሱ እንትናን ማለት ነው። እዚህ ጋር አንድ ትዝ አለኝ። ክርስቶስ ዘምራ የማርያምን ስዕል ልትስም ይሄንን ነጭ ሽንኩርት ድብን አርጋ በልታ የማርያምን ስዕል ልትስም ጠጋ አለች። አንተ እኮ ገድላቱና ተአምራቱ ላይ እኮ ያለው እኮ ዝም ብለህ ብታነበው እኮ ሌላ ኮሜዲ እኮ አትመለከትም። በቃ ትወድቃለህ በሳቅ። እና የማርያም ስዕል ልትሳለም ክርስቶስ አምራ ሽንኩርት በልታ ጠጋ ስትል የማርያም ስዕል ዞር በይልኝ አለቻት። ያው እንግዲህ አቅርቤዋለሁ ከዚህ በፊት ሰምታችኋል። እጇን እንደዚያ ዞር በይ የበላሹ ሽንኩርት በጣም ነው የሚሸተው አለቻት ማርያም ክርስቶስ ሰምራን ዞር በይ ብላ። ለምን ስትል እንኮይ አረውይ የሷን ኮይ ነው አለ። አቤት ግፍ! እግዚአብሔር ይላችሁ መቼም የቆሎ ተማሪ መቀለጃ ሆኖ ቀረ ህዝባችን። የቆሎ ተማሪ መቀለጃ፣ የተሜ መቀለጃ ሆኖ ቀረ። የአፍሽ ማዛ እንኮይ የሆነ በበረሃና በዱር የምትሸቺ። ኦኬ እሺ ይሁን። እስኪ እንቀጥል። ይሄ ነው እንግዲህ ህማማት። ስማ በደም ህማማት it's a part of ህማማት። ይሄ ነው ህማማት። እሺ ተሰፎ ባይድ አልቤ ዘንበሌኪ ምክ ወኢመንኖ በልኒ ገብሬ
ዘተሳየጥኩከ በንዋየ ሰላም በንዋየ ሰላም ላይ በመመኪያዬ እመቤቴ ሆይ ያለ አንቺ ሌላ ተስፋ የማደርገው ዘመድ የለኝምና። ተመልከት እንግዲህ ተመልከት እግዚአብሔር ለአብርሃም ምን ይለዋል? ጥቅሶችን ቶሎ አውጡ። ተባረኩ። ቴንክ ዩ ብሩ። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው አለው ይላል ዘፍጥረት 15 ቁጥር 1 ላይ። ጋሻ የሚሆነው ማን ነው? እግዚአብሔር ነው። ይኸው መመኪያዬ ሌላ ተስፋ የማደርገው ዘመድ የለኝምና ባለመናቅ በገንዘቤ ገዛሁ አገልጋዬ ወዳጄ ትይን ዘንድ ሰላም እልሻለሁ። ይሄ አሁን ጽርፈት ስድብ ነው፣ እግዚአብሔርን መስደብ ነው። እንዴት በሉ? በገንዘቤ የገዛው አገልጋዬ ባሪያዬ በይኝ ነው የሚለው። የት ቦታ ነው አንተን በገንዘቧ ማርያም የገዛች? ቴልሚ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ያለን መጽሐፍ ማርያምን ነው ወይስ ኢየሱስን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ያለው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ኮፒ ፔስት ላድርግላችሁ። በገንዘብ የገዛው ባሪያዬ በኝ እያልክ ምትጮኸው ቀንና ማታ እሷ ናት ወይ የገዛች? ይሄ ህማማትስ የማርያም ነው ወይስ የክርስቶስ ነው? ኢየሱስ ክርስቶስን ነው በዚህ ጊዜ የምናስበው፣ ለሱ ነው የምንሰግደው ከተባለ ይኸውልህ ወንድሜ አንተ የምትለውና መጽሐፉ የሚለው ለየቅል ነው። ባለመናቅ በገንዘብ የገዛው አገልጋዬ ወዳጄ ትይን ዘንድ በኢመንኖ በልሚ ገብሬ ባሪያዬ አገልጋዬ ዘተሳየጥኩከ በነዋየ በራሴ ገንዘብ የገዛው ባሪያዬ እያልሽ ጥሪኝ። ወጋው በጌታ በኢየሱስ ስም። ይሄው ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና። ያ ዋጋ ምንድነው? በክቡር የክርስቶስ ደም ነው የሚለው። እሱን ደግሞ ጴጥሮስ ላይ ያለውን አውጡልኝ። ተዋጅታችኋል የሚለውን በክቡር የክርስቶስ ደም ተዋጅታችኋል የሚለው አንደኛ ጴጥሮስ ላይ በደሙ ማለት ነው። በክቡር የክርስቶስ ደም አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና ቁጥር 19 ማለት ነው። እኔ በማስረጃ ነው ማቀርብልህ። እዚህ ጋር ይኸው ባሪያ የገዛው ባሪያ በእኝ ነው እያልካት ያለው አትልህም። ሲጀመር ማርያምንም ከሆነ ማርያም እንዲህ ብላ አታውቅም፣ ወደፊትም አትልም። she have no any authority to say this። ምንም አይነት ስልጣን ማርያም የላትም። ሰዎችን ገዛው ለማለት ምንም ስልጣን የላትም። በደም የገዛዋቸው እኔ ነኝ የሚለው ግን እግዚአብሔር ነው፣ ወይም ደግሞ በስጋ የተገለጠው አምላክ ጌታ ኢየሱስ ክርስቶስ ብቻ ነው። ይኸው በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። አንተ ለራስህ አይደለም፣ አንቺ ለራስህ አይደለሽ። ለምን? ኢየሱስ ደም ከፍሎ ገዝቶን ነፃ አውጥቶን ስላከበረን ስላዳነን ከጨለማው አገዛዝ ነፃ ስላወጣን ማለት ነው። እሺ ይሄንን ጥቅስ ደግሞ አንብቡልኝ። የተገዛንበት የክርስቶስ ደም መሆኑን ደግሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና ቁጥር 19 እንዲህ ይላል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። በብርና በወርቅ አይደለም የተገዛኸው። በገዛ ገንዘቤ ማርያም ገዛሁኝ ብላም አንተን ልትጠራ አትችልም። ሰውን ሊገዛው የሚችለው የክርስቶስ ኢየሱስ ደም ነው። ክቡር የሆነው የኢየሱስ ደም ነው። ደሙን አታቅልሉ፣ ደሙን አታክፋፉ።
ኢየሱስ ክርስቶስን እናከብራለን ብላችሁ ሳምንት ሙሉ ፕሮግራም ይዛችሁ ኃጢአት ውስጥ ለምን ትገባላችሁ? ለምን ፍርድ ውስጥ ትገባላችሁ? እኔ እኮ ምነግርህ ከፍርድ እንድታመልጥ ነው። እንዲህ ያሉ መጮህ እኮ በኢየሱስ ላይ መቀለድ እኮ ነው። በደሙ ላይ እኮ ማሾፍ እኮ ነው። ወንድሜ ሁለት ጊዜ አስብበት። ሁለት ጊዜ አስብበት። እግዚአብሔርን አትስደቡ። እግዚአብሔርን እናመልካለን ብላችሁ ቆማችሁ እግዚአብሔርን አትስደቡ። ይሄ ትልቅ ፍርድ አለበት። ዕብራውያን ምዕራፍ 10 ላይ እንደተጻፈው ከቁጥር 7 ጀምሮ የእግዚአብሔር ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የተስፋውን መንፈስ ያክፋፋ የሚበልጥ ፍርድ ይገጥመዋል ነው የሚለው። የሚበልጥ የሚብስ ፍርድ። ስለዚህ ወደ ኢየሱስና ወንድሜ ቤት ሆነ ማምለክ ትችላለህ ጌታ። በቃ በኢመንኖ በልኒ ገብሬ ዘተሳየጥኩከ በንዋየ እሺ ስለዚህ መርጠህ ማመን መብት ነው። ይሄው መጽሐፍ የሚለው በክቡር የክርስቶስ ደም ተዋይታችኋል ተገዝታችኋል ነው እያለን ያለው። ስለዚህ ጥንቃቄ ያስፈልጋል ወንድሜ፣ በጣም መጠንቀቅ ያስፈልጋል። ኢየሱስ ክርስቶስን ተቀበል፣ ንስሐ ግባ፣ ይሄ ዘላለምን ሕይወት ትወርሳለህ። ሌላው አትሮንሰ ሰሎሞን አንቲ ለሃና ባህሪያ ንግስታት 60 ወዕቁባት 80 ወደሳኪ እንዘ ነው። እዚህ ጋር ይሄ የጽሁፍ ስተት ነው። እንዘ ይገንያ። እሺ ለሃና እንቁ የምትሆኝ የሰለሞን ዙፋን ማርያም የሰለሞን ዙፋን ናት። የት ቦታ ተጻፈል? 80 ዕቁባትና 60 ነገስታት ያገለገሉ ያመስግነውሻልና ሰላምታ ይገባሻል ምትለው ዕቁባት ማለት እኮ ቅምጥ ማለት ነው። እሺ አሁን ይሄ ለማርያም ይመጥናል? እንትኑ ክደትነቱን ምኑን ተው፣ ከእግዚአብሔር ቃል አንጻርን ባትመዝነው ይሄ ቲክቶክ ላይ ያላችሁ ወደ ዩቲዩብ ነው ያው በጣም ብዙዎች እንትን ያሉት ስለሆነ ሪፖርት ያደረጉ ስለሆነ ላይክ ታባርጉ ስል ብዙ ሰው አይሰማምና ለዛ ነው ቲክቶክ ላይ ማልመጣው። በነገራችን ላይ ጠቃሚ የሆነ ነገር ነው ምንማር ያለ ነው። ስለዚህ
ወደ ዩቲዩብ ነው። ለዛ ነው አሁን በተደጋጋሚ ለምንድን ነው ቲክቶክ ላይ ማትመጣው ትላላችሁ፣ ግን ስንመጣ ደግሞ ላይክ የሚያደርግም የለም ማለት የዝም ብሎ ማየት ብቻ ሆነ።